ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ትላንትና ምሽት በርከት ያሉ ጨዋታዎች ተደርገዋል። የተወዳጁ የእንግሊዝ ፕሪምየር ሊግ፣ የጣሊያን ሴሪ፣ ስፓኒሽ ላሊጋን ጨምሮ በጣም በርከት ያሉ መርሃ ግብሮች ነበሩ ትላንትና የተደረጉ። የነሱን የጨዋታ ውጤቶችና የነበሩ አንዳንድ ጉዳዮችን እንዳስሳለን። ከዛ ውጪ ዛሬም የሚደረጉ በጣም ተጠባቂ የሆኑ ጨዋታዎች ያሉ የእነሱንም ጉዳዮች እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ትላንትና የተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግና ሌሎችም የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን በማስቀደም እንጀምር። የተወዳጁ የእንግሊዝ ፕሪምየር ሊግ ዕለተ አርብ ላይ አርሰናል ከኮቬንትሪ ባደረጉት ጨዋታ ጅማሮውን ካደረገ በኋላ ትላንትና ደግሞ በሁለተኛው ቀን ውሎ በርከት ያሉ መርሃ ግብሮችን አስተናግዷል። ትላንት በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። ቅድሚያ ጨዋታቸውን ያደረጉት ግን ቀን 8 ሰዓት ከ30 ሲል የተደረገው የማንቸስተር ዩናይትድ እና የሃል ሲቲ ጨዋታ ነው። ማንቸስተር ዩናይትድ የመክፈቻ ጨዋታውን የተሸነፈበት መርሃ ግብር ሆኖ የትላንትናው ጨዋታ ተጠናቋል። ከሃል ሲቲ ጋር ያደረገው መርሃ ግብር 2-0 በሆነ ውጤት የተሸነፈው ሜንዲና አጁዩ ደግሞ ኳስና መረብን ያገናኙ ተጫዋቾች ናቸው። እንግዲህ ይህንን የጨዋታ ውጤት በተመለከተ ትናንትና ምሽት በነበረ ፕሮግራማችንም በስፋት ማንሳታችን የሚታወስ ነው። ከጨዋታው በኋላ በጣም በርከት ያሉ ሀሳቦች ናቸው ከማንቸስተር ዩናይትድ ጋር በተያያዘ እየተነሱ የሚገኙት። ዩናይትድ ብቁ አልነበረም ብሏል አለን ሺረር ሲናገር። የቀድሞ የፕሪሚየር ሊግ ተጫዋች የነበረው አለን ሺረር ማንቸስተር ዩናይትድ በጨዋታው ላይ ብቁ እንዳልነበር ነው የተናገረው። ዩናይትድ በቅድመ ውድድር ዘመን ጨዋታውን አልተመለከትኩትም ነበር፣ ነገር ግን ዛሬ ስመለከታቸው ግን ብቁ አልነበሩም ሲል ነው አለን ሺረር የተናገረው። በጫና ውስጥ ሆነው ከጉልበት ጋር ለ90 ደቂቃ ጥሩ እግር ኳስን ለመጫወት ዝግጁ አልነበሩም ብሏል። በአካል ብቁ የነበረው አንድ ቡድን ነበር፣ ይሄ ቡድን ግን ማንቸስተር ዩናይትድ አልነበረም ሲልም ጭምር ነው ሀሳቡን የሰጠው አለን ሺረር ከትላንትናው ጨዋታ በኋላ ሲናገርና ማንቸስተር ዩናይትድ የትላንትናው ጨዋታ መሸነፉን ተከትሎ በርከት ያሉ ጉዳዮች እየተነሱበት ይገኛሉ። በአጠቃላይ ማንቸስተር ዩናይትድ በተለይ በመጀመሪያው አጋማሽ ከሴት ፒስ ነው እንግዲህ 2 ግቦችን አስተናግደው ሽንፈትን የተከናነበው። ጨዋታውን ኳስ ለመቆጣጠር በመሞከር የጀመሩት ዩናይትዶች ነገር ግን ያን ያክል ውጤታማ የሆነ የኳስ ቅብብል ቢኖራቸውም ነገር ግን ወደ ፍሬ ደግሞ ያፈራ አይነት የኳስ ቅብብሎች እንዳልነበራቸው ነው በትናንትናው ጨዋታ ላይ የተመለከትነው። በተለይ መሀል ሜዳው ላይ ደግሞ ኬሚስትሪ የጎደለው አይነት ነገር ይታይ ነበር። ዩሪ ቴሌማንስ፣ አንድሬ ሳንቶስ እና ብሩኖ ፈርናንዴዝ ነበሩ በመጀመሪያው አስተላለፍ ውስጥ ነው ወደ ሜዳ የገቡትና የተወሰነ ቅንጅቶች ይጎላቸው እንደነበር ጭምር ተመልክተናል። በተጨማሪም ከቆሙ ኳሶች ደግሞ የሚሰነዘሩ ጥቃቶችን በተለይ መመከት ላይ በጣም ችግሮች እንደነበረባቸው ማንቸስተር ዩናይትድ በደንብ ተመልክተናል። እንደውም ብሩኖ ከጨዋታው በኋላ አምና የሰራነውን ተመሳሳይ ስህተት ነው ዘንድሮም እየሰራን የምንገኘው ሲልም ጭምር ይናገራልና እነዚህን ነገሮች መታደግ ይኖርባቸዋል ከዚህ በኋላ በሚኖሩ ጨዋታዎች ተብሎ ይታሰባል። ግብ ጠባቂው ሴኔ ላሜንስ ምናልባት በጨዋታው ላይ ጥሩ ሴቮችን ማድረጉ ምናልባት ከዚህ በላይም ጎሎች እንዳይቆጠሩ ምክንያት መሆኑ የሚታወስ ጉዳይ ነው። እንደውም በርከት ያሉ ሴቮችን ማድረጉ ጨዋታው ላይ ከዚህ በላይ ጎሎች እንዳይቆጠሩ እንዳደረገ ጭምር ተመልክተናል። የአሰልጣኝ ማይከል ካሪክ ቡድኖች ግን በመስመሮች መካከል የነበረውን ማጥቃትም እጅግ የተዳከመ ሆኑን የተመለከትነው። በተለይ በመጀመሪያው አስተላለፍ ውስጥ እንግዲህ ወደዚህ ቡድን ሲመጣም ለግራው ተከላካይ ስፍራ ተጫዋችነት ነበር የመጣው ከጣሊያኑ ክለብ ሲመጣ ፓትሪክ ዶርጉ። ነገር ግን በአንዳንድ ጨዋታዎች ላይ ወደ ማጥቃቱ ተጠግቶ ሲጫወት ጥሩ ነገሮችን ማሳየቱን ተከትሎ የዛ ቦታ ተጫዋች ተደርጎ እንዲቆጠር ያደርጎታል። በመጀመሪያ አስተላለፍ ውስጥም ፓትሪክ ዶርጉ ነበር እዛ ጨዋታ ላይ ወይም እዛ አስተላለፍ ውስጥ የተካተተው። ነገር ግን በዛ ቦታ ግን ተተኪዎች አሁንም በደንብ እንግዲህ ተጫዋቾች እንደሚያስፈልጉ የሚያሳየር እንቅስቃሴ ነው ትላንትና የተመለከትነው። ማርከስ ራሽፎርድ እዛ ቦታ ላይ ተቀይሮ ገብቶ ሁለተኛውን 45 የጨዋታ ክፍለ ጊዜ ማድረጉን ጭምር ተመልክተናል። በአጠቃላይ ግን የአሰልጣኝ ማይክል ካሪክ ቡድን አሁንም በመስመሮች በኩል የማጥቃት ነገሮቹ ላይ ደካማ ሆኖ ትላንትና ታይቷል። ከዛ ውጭ ግን ተጋጣሚዎች ከግብ መቆጠር በኋላ በተለይ የሎ ብሎክ የጨዋታ ስልትን ተጠቃሚ ሲያደርጉ ጎሎችን ለማስቆጠር በጣም አስቸጋሪ ሆኖባቸው ነበር። ትናንትና ማንቸስተር ዩናይትዶች በጨዋታው ላይ የነበሩትን ቁጥሮች ከተመለከተን ብሩኖ ፈርናንዴዝ ምናልባት የአምናው የውድድር ዓመት ከፍተኛ አሲስት አድራጊ እንደሆነ ይታወቃል። ነገር ግን በትናንትናው ጨዋታ ላይ ጥሩ የሚባል እንቅስቃሴን አድርጓል ብሎ ማንሳት አይቻልም። 3 ቁልፍ ኳሶችን ብቻ
ነው ማቀበል እንደቻለ ጭምር የተመለከትነው። በአጠቃላይ ማንቸስተር ዩናይትድ በትላንትናው ጨዋታ ላይ 39 ጊዜ ወደ ተቃራኒ ቦክስ ውስጥ ወይም ወደ ሃል ሲቲ ቦክስ ውስጥ ክሮሶችን አድርገዋል። ይህም ማይክል ካሪክ ከመጣ በኋላ በጣም ከፍተኛው ቁጥር እንደሆነ ጭምር ይነገራል። በትናንትናው ጨዋታ ላይ እንደ ሃሪ ማጓየር ድሪብል ያደረገ ተጫዋች የለም። ሃሪ ማጓየር ነው በትናንትናው ጨዋታ ላይ በርከት ያሉ ድሪብሎችን እያደረገው በጨዋታው ላይም የተሻለ ኤክስጂም እንዳስመዘገበ ጭምር ተመልክተናል። ማንቸስተር ዩናይትድ በአጠቃላይ በተከታታይ 2 ሲዝን በመክፈቻ ጨዋታዎች ሽንፈት አስተናግዷል። ባለፈው የውድድር ዓመት በሪካርዶ ካላፊዮሪ ብቸኛ ጎል በአርሰናል የመክፈቻ ጨዋታውን ተሸንፎ ነበር። ዘንድሮም በሃል ሲቲ 2-0 በሆነ ውጤት ተሸንፏል። ከዛ ውጪ ማንቸስተር ዩናይትድ በአዲስ አዳጊ ቡድን ሲሸነፍ በተለይ በመክፈቻ ጨዋታ በጣም ከረጅም ጊዜያቶች መካከል እንደሆነ ጭምር ነው የተገለጸውና ዩናይትዶች የመክፈቻ ጨዋታውን በሽንፈት ጀምረዋል። ነገር ግን አሁንም 37 ሳምንታት ይቀራሉ ብለዋል አሰልጣኝ ማይክል ካሪክ። በቀጣዩ ጨዋታዎች ላይ በትልቁ ተመልሰን ቡድናችንን በትልቁ ለማንሳት እንሞክራለን ሲልም ጭምር ነው የተናገረው። የመጀመሪያው ጨዋታ ሁሉንም ነገር አይወስንም ሲልም ጭምር ተናግሯል። በመጀመሪያው 45 የጨዋታ ክፍለ ጊዜም በሁለተኛው 45 የጨዋታ ክፍለ ጊዜም ማንቸስተር ዩናይትድ የተሻለ የኳስ ቁጥጥር ነበረው። የተሻሉ የጎል ሙከራዎችን የማድረግ እድሎች ነበሩት። ነገር ግን ወደ ፍሬነት ግን መቀየር አልቻለም። ለምሳሌ በጨዋታው ላይ በአጠቃላይ 72 በመቶ ነበር የኳስ ቁጥጥር የነበረው። ያው ፖሴሽኑን ወይም ኳሱን ተቆጣጥሮ የተጫወተው፣ ነገር ግን ፍሬያማ የጎል እድሎችን በጣም ጥራት ያላቸው የጎል እድሎችን በመፍጠር ረገድ ግን ተቸግሮ ተመልክተናል። 21 የጎል ሙከራዎችን አድርገው 5 ኢላማቸውን የጠበቁ ሙከራዎችን ነው በትናንትናው ጨዋታ ላይ ማንቸስተር ዩናይትድ እያደረገውና እንግዲህ ውድድሩን በሽንፈት ጀምሯል። በቀጣዮቹ ጨዋታዎች ላይ በትልቁ ለመመለስም ጥረቶችን እንደሚያደርጉ ጭምር ነው አሰልጣኝ ማይክል ካሪክ እየተናገሩ የሚገኙት። ከጨዋታው በኋላ እንግዲህ ሀሳቡን ከሰጡ ሰዎች መካከል አንደኛው አምበሉ ብሩኖ ነው። ባለፈው የውድድር ዘመን ስናደርግ የነበረውን ተመሳሳይ ስህተት ነው ዛሬም የሰራ ነው ብሏል። ከሜዳችን ውጪ በሚደረጉ ጨዋታዎች ላይ ለተቃራኒ ቡድን ከልክ በላይ ኳስ እንሰጣቸዋለን ሲልም ይናገራል። በመጀመሪያዎቹ 20 ደቂቃዎች ውስጥ ብዙ ኳስ የነካ ነው ግብ ጠባቂያችን ነበር ሲልም የተናገረው። የበለጠ ጫና ማድረግ በተጨማሪም በቆሙ ኳሶች ላይ መስራትና እንደዚህ አይነት ግቦችን ላለማስተናገድም ጥንቃቄ ማድረግ ይጠበቅብናል ሲል ነው የሚናገረው። እንደዚህ አይነት ቡድኖች ያንን አጋጣሚ ነው የሚጠብቁት። ከጨዋታው ደግሞ በፊት ከቆሙ ኳሶች የጨዋታውን ትልቅ አካልም እንደሚሆኑ አውቀን ነበር ብሏል። በቅድመ ውድድር ዝግጅትም በ4 ተከላካይ ሲጫወቱ የነበረ ቢሆንም በዛሬው ጨዋታ ላይ ግን ለነዚህ አጋጣሚዎች የቁመት ብልጫ ለማግኘትም በ5 ተከላካይ ሲጫወቱ ተመልክተናል ሲልም ጭምር ነው የተናገረው ብሩኖ። በአጠቃላይ ግን እንግዲህ ልክ እንደ ባለፈው የውድድር ዓመት ስህተቶችን መስራት የለብንም። በእያንዳንዱ ጨዋታ ላይ በተለይ ከሜዳ ውጭ የምናደርገው ጨዋታ ላይ የቆሙ ኳሶችን መከላከል ላይ ኳሱን ደግሞ ለተጋጣሚ በመጀመሪያዎቹም ደቂቃዎች ቢሆን አለመስጠትን መሞከር አለብን ሲልም ጭምር ነው የተናገረውና እንደዚህ አይነት ግቦች እንዳይቆጠሩብንም መለማመድ ይኖርብናል ሲልም ነው የተናገረው። አሰልጣኝ ማይክል ካሪክም ከጨዋታ በኋላ እንዲሁ ሀሳቦቹን አንስተዋል። እኛ በጨዋታው የራሳችን እድሎች ነበሩን፣ ሆኖም ግን እኛ እነዚህን እድሎች ለመጠቀምና ወደ ጨዋታው ለመመለስ ግን መነሳሳት ይጎለን ነበር ሲልም ነው የተናገረው። ይህ ጨዋታ በከባዱ ነው እኛን የጣለን፣ እናም ይህ ደግሞ ለእኛ ጥሩ አልነበረም፣ በቂም አይደለም ሲል ይናገራል ካሪክ። የማንቸስተር ዩናይትድ አሰልጣኝ ይቀጥልና ግን እኛ የመጀመሪያውን ጨዋታ ብንሸነፍም ቆጣዩ ጨዋታ ላይ ግን እናተኩራለን፣ በትልቁ ለመነሳትም እንሞክራለን ብሏል። ይሄ አንድ ጨዋታ ነው፣ ገና የውድድር ዓመቱ መጀመሪያ ነው፣ እቅዳችንን በጭራሽ አይቀይረውም ሲል ነው ካሪክ የተናገረው። ለመቀበል ከባድ ነው፣ ነገር ግን አንድ ጨዋታ ነው፣ የክለቡን አቅጣጫ በጭራሽ አይቀይረውም ሲልም ይናገራል። መረጋጋት እና ቀጣይ ጨዋታ ላይ ማተኮረም የግድ ይኖርብናል። ዛሬ የተፈጠረውን መርሳት አንችልም፣ ነገር ግን ከብዙ መማሮች ጋር እንመለስበታለን ብሏል። በምንም መልኩ ይቆጠር 2 ጎሎችን ማስተናገድም እጅግ በጣም አበሳጭ ነው ሲልም ነው ማይክል ካሪክ ጨምሮ የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፒተር ሽማይክል ይናገራል። ማንቸስተር ዩናይትዶች በኳስ ቁጥጥሩ የበላይነት ነበራቸው፣ ነገር ግን በኳሱ ጨዋታ ላይ ምንም አይነት ፍሬያማ ነገሮችን ማድረግ አልቻሉም ብሏል ፒተር ሽማይክል። ዩናይትዶች ጥሩ አልነበሩም፣ በእውነት በጣም የሚያበሳጭ ቡድን የተመለከትኩት። 2 ጎሎች የተቆጠረበት መንገድም ከ2 የቆሙ ኳሶች ላይ በተፈጠረ የትኩረት ማነስ ነው። በሁለተኛው አጋማሽ ጥቂት እንቅስቃሴዎች ነበሩ፣ ነገር ግን በቂ አልነበሩም። ጨዋታው እጅግ አዝጋሚ ነበር ሲልም ነው የተናገረው ማይክል ካሪክ። ወደፊት በጣም ትልቅ ስራ ይጠብቀዋል ሲልም ነው ፒተር ሽማይክል ጨምሮ ከጨዋታ በኋላ የተናገረው። በአጠቃላይ ማንቸስተር ዩናይትድ የውድድር ዓመቱን በሽንፈት ነው የጀመረው። ሌሎች የተወዳጁ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታዎች ደግሞ
እንዲሁ ትላንትና ቀጥለው ተደርገዋል። በተለይ ቀን 11 ሰዓት ላይ በርከት ያሉ ጨዋታዎች ነበሩ ትላንትና እየተደረጉት። በዚህ መሰረትም የተለያዩ ጨዋታዎችን እንመልከት። ለምሳሌ ያክል ኤቨርተን እና ክሪስታል ፓላስ በሂል ዲንክንሰን ስቴዲየም ትላንትና ጨዋታቸውን ያደርገዋል። ኤቨርተን የዳቪድ ሞይስ ቡድን የመጀመሪያውን ጨዋታውን በድል ነው መጀመር የቻለው። ኬርነንድ ዌስትበሪ ሆል እና እንዲሁ ቲዮርኖ ባሪ ባስቆጠሯቸው 2 ጎሎች ክሪስታል ፓላስን 2-0 በሆነ ውጤት በማሸነፍ ጅማሮን አድርጓል። ሌላኛው ሊድስ ዩናይትድ ከኖቲንግሃም ፎረስት ጋርም እንዲሁ አድርጎ ሊድስ ዩናይትድ ጨዋታውን 1-0 በሆነ ውጤት ማሸነፍ ችሏል። አንቶኒያ ስታች ነው ብቸኛውን ጎል ኳስና መረብን ማገናኘት የቻለው። በሌላ ጨዋታ ኢፕስዊች ታውን ሰንደርላንድን 2-1 በሆነ ውጤት ማሸነፍ ችሏል። አዲስ አዳጊዎቹ 2 ቡድኖች ድል ቀንቷቸዋል። ኢፕስዊች ታውንም እንዲሁ ሃል ሲቲም ትናንትና ድል ቀንቷቸዋል። የኢፕስዊች ታውንን ጎሎች ኤመርሰን እና ክላርክ ናቸው ማስቆጠር የቻሉት። በአጠቃላይ አዲስ አዳጊው ኢፕስዊችም እንዲሁ ትናንትና በድል ነው የውድድር ዓመቱን የጀመረው። ሌላኛው በጣም ተጠባቂ የነበረው ጨዋታ ብሬንትፈርድ እና ቶተንሃም ሆትስፐርስ ያደረጉት የጂቴክ ኮሚኒቲ ስቴዲየም ጨዋታ ነው። ይሄ ጨዋታ በትልቅ ጉጉት ይጠበቅ ነበር። በተለይ በርካቶች የቶተንሃም ሆትስፐርስን የዘንድሮ የውድድር ዓመት አቋምን በርካቶች በጉጉት የሚጠብቁት ጨዋታ እንደሆነ ምንም ጥያቄ የለውም። ምክንያቱም ባለፉት 2 የውድድር ዓመታት እጅግ በጣም አስቸጋሪ የሚባሉ ጊዜያቶችን በፕሪሚየር ሊጉ ካሳለፈ በኋላ ነገር ግን ዘንድሮ በክረምት የተጫዋቾች የዝውውር መስኮት እጅግ በጣም ብዙ ገንዘቦችን ፈሰስ በማድረግ ትልልቅ ክለቦች ጭምር የሚፈልጓቸውን ተጫዋቾች ነው በዝውውር መስኮቱ ላይ ያስፈረሙት። በተከላካይ መስመር ላይ አንድሪ ሮበርትሰንን ጨምረዋል። ማርኮስ ሴንሲን ጨምረዋል። ከዛ ውጭ ዣን ፖል ቫን ሄክ በዚህ የክረምት የተጫዋቾች የዝውውር መስኮት ቡድኑ የተቀላቀለ ነው። በአማካይ ስፍራ ላይ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴስን ጨምረዋል። በአጥቂ መስመር ላይ ሆነ የሳቪኒሆን የኮዲ ጋክፖን ጉዳይ በትልቁ እየተመለከቱ ነው። ያው በትናንትናው ጨዋታ ላይ እነዚህ ተጫዋቾች ባይኖሩም ነገር ግን በጣም ጥሩ የሚባሉ ዝውውሮችን ማድረጉን እናስታውሳለን። እንግዲህ አዳዲስ ፈራሚዎቹን በአብዛኛው በተጠቀመበት በትላንትናው ጨዋታ የሮቤርቶ ዲ ዘርቢ ቡድን ያልተጠበቀ ሽንፈት ገጥሞታል። ከሜዳ ውጪ የተደረገ ጨዋታ ነው። እንግዲህ አዳዲስ ለውጦችን ቢያደርጉም ነገር ግን ተመሳሳዩን ቶተንሃም ነው ትላንትና የተመለከትነው። ባለፉት 2 የውድድር ዓመታት የተመለከትነውን ደካማውን ቶተንሃም በትላንትናው ጨዋታ ላይም ተመልክተናል። ብሬንትፈርድ እንግዲህ ድንቅ የሚባል ውድድር ዓመት ጅማሮን ነው ትላንትና ማድረግ የቻሉት። ብሬንትፈርዶች ትላንትና 3-0 በሆነ ውጤት ነው ቶተንሃምን ያሸነፉት። እንደውም ምስጋና ለግቡ ቋሚ ይሁንና የኢጎር ቲያጎን የፍጹም ቅጣት ምት እንግዲህ ማምከኑን ተከትሎ ወይም የግቡ ቋሚ መልሶበት ነው እንጂ 4-0 የሚሆኑበት እድልም ጭምር እንደነበር ተመልክተን ነበር። ነገር ግን ጨዋታውን ብሬንትፈርዶች 3-0 በሆነ ውጤት ማሸነፍ ችለዋል። ካዮዲ፣ ሉዊስ ፖተር እና ዣን ሌት ናቸው ኳስና መረብን ለብሬንትፈርድ ማስቆጠር የቻሉት። ቶተንሃም ቀጣይ መርሃ ግብሩን ከኒውካስል ዩናይትድ ጋር ያደርጋል። ነገር ግን የመጀመሪያው ጨዋታው ያስከፊ ሽንፈት የገጠመበት ሆኗል። ለመፋለም ዝግጁ አልነበርንም ብሏል ሮቤርቶ ዲ ዘርቢ ከትላንትናው ጨዋታ በኋላ ሲናገር። የቶተንሃሙ አሰልጣኝ ሮቤርቶ ዲ ዘርቢ ቡድኑ ለደረሰበት ሽንፈትም በይፋ ይቅርታ ጠይቋል። በአካል ተሰቃይተናል ያሉት ዲዘርቢ ነገር ግን ከጨዋታው በፊት ያንን እናውቅ ነበር፣ ለመፋለምም ዝግጁ አልነበርንም ሲልም ነው እንዲሁ ከጨዋታው ጋር አያይዞ ሀሳቡን የተናገረው። ቡድኑ በጫና ውስጥ ሆኖ ደግሞ ብዙ ስህተቶችን መስራቱን የገለጸው አሰልጣኙ ለሱና ሽንፈት በጣም አዝኛለሁ ሲሉም ጭምር ነው የተናገሩት። አያይዘውም ቡድኑ ግን ብዙ ተጫዋቾችን ስለያዘ መደራጀት እንዳለበት በመግለጽ ገና አንድ ጨዋታ ነው፣ የጉዟችን አካል ነው ሽንፈትም ሲሉ ተናግረዋል። በቀጣይ ጨዋታዎች ላይ በትልቁ ለመመለስም ጥረቶችን እናደርጋለን ሲልም ጭምር ነው አሰልጣኝ ሮቤርቶ ዲ ዘርቢ ከትላንትናው ጨዋታ በኋላ ሀሳቡን የሰጠው። ቶተንሃሞች የኳስ ቁጥጥር ረገድ ላይ የተሻሉ ነበሩ፣ 59 በመቶ የኳስ ቁጥጥር ነበራቸው። ነገር ግን የጎል እድሎችን በመፍጠር ረገድ ግን በጣም ደካማ ነበሩ። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ አንድም ኢላማውን የጠበቀ ሙከራ ሳያደርጉ ነው የወጡት። በአጠቃላይ በጨዋታው ላይ ግን 9 ሙከራዎችን ያደረጉት። በአንጻሩ ብሬንትፈርዶች የኳስ ቁጥጥሩ ላይ የተወሰኑ ደከም ያሉ ነገሮችን ቢያሳዩም ነገር ግን 26 የጎል ሙከራዎችን ትናንትና አድርገዋል። 3.96 ኤክስጂ ነው ማስመዝገብ የቻሉት። በአንጻሩ ቶተንሃም 0.47 ነው ኤክስጂ በትናንትናው ጨዋታ ላይ ያስመዘገበው። በአጠቃላይ ብሬንትፈርድ ግን በጣም ስኬታማ የሚባል ጉዞ ላይ ነው አሁን ላይ እያስመለከተን የሚገኘው። እንግዲህ ወደ ፕሪሚየር ሊጉ በቅርቡ እንደመጡ እናስታውሳለን። ነገር ግን በሊጉ 5 ዓመታትን በቆዩበት በእነዚህ 5 ዓመታት ውስጥ በሶስቱ ከሊጉ የደረጃ ሰንጠረዥ ወገብ በላይ ሆነው ወይም ከ10ኛ ደረጃ ከፍ ብለው ነው ያጠናቀቁትና በጣም ጥሩ የሚባሉ ውጤቶችን አምጥተዋል። ባለፈው ዓመትም በአውሮፓ መድረክ ለመሳተፍ በጣም ተቃርበው እንደነበር እናስታውሳለን። እንደውም የአውሮፓ ቻምፒየንስ ሊግ ለመሳተፍም በጣም ጥሩ እድል እንደነበራቸው እናስታውሳለን። ነገር ግን በዚህ ዓመት ትልቁ ዓላማቸው የአውሮፓ ውድድሮች ላይ መሳተፍ እንደሆነ በርካቶች እየተናገሩ ነው። በትላንትናው ጨዋታ ላይ በጣም የተደራጀ ሆኖ ታይቷል። በተለይ የመሃል ሜዳውን በመቆጣጠር በጣም ጥሩ ነገሮች እንደነበሩት ጭምር የተመለከት ነው።
ነው። ብሬንትፈርድ አጠቃላይ ባደረጋቸው ያለፉት 3 ጨዋታዎችም 14 ጎሎችን ሲያስቆጠር የተቆጠረበት የጎል ብዛት ደግሞ 3 ብቻ ነው። ቡድኑ እያሳየው ድንቅ እንቅስቃሴ እንግዲህ ከቡድኑ ብዙ እንድንጠብቅ ያደርጋል ተብሎ ይታሰባል በዚህ የውድድር ዓመት። ስለዚህ በቀጣዩ ጨዋታዎች ላይ ብሬንትፈርድ ጥሩ ነገሮችን ሊያሳይ እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙ። ትላንትናም የመክፈቻ ጨዋታውን 3-0 በሆነ ውጤት በማሸነፍ ነው ጅማሯቸውን ያደረጉት። ትላንትና የተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች እነዚህ ነው የሚመስሉት። ሌሎች ሊጎችን ከመመልከታችን በፊት ዛሬ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮችን እንጠቁማችሁ። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የመጀመሪያው ሳምንት ጨዋታ 3 መርሃ ግብሮች ቀጥለው ይደረጋሉ። 2 ጨዋታዎች ቀን 10 ሰዓት ላይ ነው የሚደረጉት። ብራይተን ኤንድ ሆቭ አልቢያን በሜዳው አሜሪካን ኮሚኒቲ ስቴዲየም አሜክስ ላይ ከአስተን ቪላ ከኡናይ ኤምሪው ቡድን ጋር ጨዋታውን ያደርጋል። ይሄ ጨዋታ ቀን 10 ሰዓት ሲል የሚደረግ ነው። ሌላኛው ተጠባቂ ቀን 10 ሰዓት ላይ የሚደረገው በኢቲሃድ ስቴዲየም የሚደረገው የማንቸስተር ሲቲ እና የቦርንመዝ መርሃ ግብር ነው። ይሄ ጨዋታ ቀን 10 ሰዓት ላይ ይደረጋል። አሰልጣኝ ኤንዞ ማሬስካ የመጀመሪያ ጨዋታቸውን ማንቸስተር ሲቲን እየመሩ በፕሪሚየር ሊጉ የመጀመሪያ ጨዋታቸውን የሚያደርጉ ነው የሚሆነው። በዛሬው ጨዋታ ላይ ያው በፕሪሲዝን ቡድኑን መርተውታል። ከዛ በፊት በፔፕ ጓርዲዮላ ስር በምክትል አሰልጣኝነትም ይህንን ቡድን መርተውት ያውቃሉ። ነገር ግን በዋና አሰልጣኝነት ሲቲን እየመሩ የመጀመሪያ የፕሪሚየር ሊግ ጨዋታቸውን ዛሬ ነው የሚያደርጉት። ኢቲሃድ ስቴዲየም ላይ 55097 ደጋፊዎችን በሚይዘው ስቴዲየም ጨዋታው ይደረጋል። ጃሬድ ጊሌት የዛሬውን ጨዋታ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። እነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነቶችን ከተመለከተን አምና በነበረው የፕሪሚየር ሊግ የውድድር ዓመት በሁለቱ ጨዋታዎች ማንቸስተር ሲቲ አንዱን ጨዋታ ሲያሸንፍ 3-1 በሆነ ውጤት ሲያሸንፍ፣ አንደኛው ጨዋታ ቦርንመዝ ነጥብ ያስጣለበት ነበር። ያ ጨዋታ የምታስታውሱት ከሆነ ለዋንጫ ፉክክሩ እጅግ በጣም ወሳኝ ከነበሩ ጨዋታዎች መካከል አንደኛው ነበር። ማንቸስተር ሲቲ ከቦርንመዝ ጋር ያደረገው ጨዋታና በዛ ጨዋታ ላይ ኤሊ ጁኒየር ክሩፒ ነበር ለቦርንመዝ ኳስና መረብን አገናኝቶ የነበረው። በአንጻሩ ለማንቸስተር ሲቲ 95ኛው ደቂቃ ነበር ኤርሊንግ ሃላንድ ጎል ያስቆጠረውና ያ ባለፈው የውድድር ዓመት ማንቸስተር ሲቲ ዋንጫ ካጡባቸው ወሳኝ መርሃ ግብሮች መካከል አንደኛው ነበር። በዛሬው ጨዋታ ላይ ጀረሚ ዶኩ በጉዳት ምክንያት ይህንን ቡድን ማገልገል እንደማይችል ነው ይፋ የተደረገው። በአንጻሩ በቦርንመዝ በኩል በጣም በርከት ያሉ ተጫዋቾች በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። የአምናው ጎል አስቆጣሪ ኤሊ ጁኒየር ክሩፒን ጨምሮ አሚን አድሊ እንዲሁ አሮሆ በዛሬው ጨዋታ ላይ ሪያን ክሪስቲ በዛሬው ጨዋታ ላይ የማይኖሩ ተጫዋቾች እንደሆኑ ይፋ ተደርጓል። የታይለር አዳምስ እና የብሩክስ ደግሞ በዛሬው ጨዋታ ላይ የመኖርና ያለመኖር ጉዳይ እስካሁን ድረስ የተረጋገጠ እንዳልሆነ ነው እየተገለጸ የሚገኘው። ይህ ጨዋታ ቀን 10 ሰዓት ላይ ይደረጋል። ማንቸስተር ሲቲ በኢቲአር ነው ይህንን ጨዋታ የሚያደርገው። ሌላኛው ተጠባቂ ጨዋታ ምሽት 12 ሰዓት ከ30 ሲል የሚደረገው ነው። ኒውካስል ዩናይትድ ዛሬ ጨዋታውን ያደርጋል ከሊቨርፑል ጋር የሚደረግ በሴንት ጄምስስ ፓርክ የሚደረግ ጨዋታ ነው። ይሄ ጨዋታ በጣም ተጠባቂ ነው። ኒውካስል ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ወሳኝ የሚባሉ ተጫዋቾቻቸውን እንዳጡ የምናውቀው ጉዳይ ነው። ሳንድሮ ቶናሊ ለቶተንሃም፣ ብሩኖ ጊማሬሽን ለአርሰናል፣ አንቶኒ ጎርደንን ለባርሰሎና ጭምር አሳልፈው ሰጥተዋል። አሰልጣኝ ኤዲ ሃውም ለቀው ማቲያስ ጀሻይል ናቸው ይህንን ቡድን እየመሩ የዛሬውን ጨዋታ የሚያደርጉት። ከሊቨርፑል ጠንከር ያለ ፈተና ይጠብቃቸዋል ተብሎ ይታሰባል። የጆኤል ሊንተንና የቲኖ ሊቨርመንቶ የመሰለፍና ያለመሰለፍ ጉዳይም እንዲሁ ያልተረጋገጠ ነውና በዛሬው ጨዋታ ላይ የመኖር እድላቸው በጣም ጠባብ ነው የሚሉ መረጃዎች ይፋ ተደርገዋል። በአንጻሩ በሊቨርፑል በኩል ረጅም ጊዜ ጉዳት ላይ የሚገኘው ሁጎ ኤኪቲኬ እንዲሁ ኮነር ብራድላይ፣ ጆ ጎሜዝ እና ጂኦቫኒ ሊዮን በዛሬው ጨዋታ ላይ እንደማይኖር የተረጋገጡ ነው። እንዲሁ አትዌል ጨዋታውን በመሃል ዳኝነት ይመሩታል። በሴንት ጄምስስ ፓርክ ነው ይሄ ጨዋታ የሚደረገው። አምና የተደረጉ ሁለቱንም ጨዋታዎች ሊቨርፑል ነው በደርሶ መልስ ማሸነፍ የቻለው። በአንፊልድ ስቴዲየም የተደረገውን ጨዋታ 4-1 አሸንፎ ነበር። በሴንት ጄምስስ ፓርክ ደግሞ ሊቨርፑል 3-2 በሆነ ውጤት አምና የተደረጉትን ሁለት መርሃ ግብሮች ድል ማድረጋቸው ይታወሳል። ዛሬ ምሽት 12 ሰዓት ከ30 ሲል የሚደረገው ጨዋታ ግን በርከት ያሉ ፉክክሮች ይኖሩታል ተብሎ እንደሚጠበቅ ነው መረጃው የሚያሳየው። አንዶኒ ኢራኦላ እንዴት ባለ መልኩ የውድድር ዓመቱን በሊቨርፑል ይጀምሩታል በርካቶች በጉጉት የሚጠብቁት ይሆናል ተብሎ ይታሰባል። ሌሎች ሊጎች ላይ የተደረጉ ጨዋታዎችን እንመልከት። የተወዳጁ የእንግሊዝ ፕሪምየር ሊግን እዚህ ጋር ገታ አድርገን ትናንትና በጣሊያን ሴሪኤም እንዲሁ የውድድር ዓመቱ የመጀመሪያ ሳምንት ጨዋታዎች ተደርገዋል። ኢንተር ሚላን ዓመቱን በድል ጀምሯል። የአምናው የጣሊያን ሴሪኤም አሸናፊ ትላንትና ኢንተር ሚላኖች ከሞንዛ ጋር ነው ጨዋታቸውን ያደረጉት። 4-1 በሆነ ውጤትም ማሸነፍ ችለዋል። የኢንተር ሚላንን የማሸነፊያ ግቦችም እንዲሁ ፒዮ ኤስፖሲቶ፣ ቢሴክ፣ ዜሌንስኪ እና ሃካን ቻናኖግሉ ኳስና መረብን ያገናኙ የኢንተር ሚላን ተጫዋቾች እንደሆኑ የተመለከተ ነው። በቀጣይ እንግዲህ ኢንተር ሚላን በሁለተኛው ሳምንት የጣሊያን ሴሪኤ መርሃ ግብር ከካግሊያሪ ጋር ነው ጨዋታውን የሚያደርገው። ሌላኛው ናፖሊም ትናንትና ድል ቀንቶታል። ናፖሊ የመጀመሪያ መክፈቻ ጨዋታውን ከዤኗ ጋር ነበር ያደረገው። 2-0 በሆነ ውጤት ማሸነፍ ችለዋል። አንቶኒዮ ቬርጋራ እና ኬቨን ደብሮይና
ኳስና መረብን ያገናኙ ተጫዋቾች ናቸው። ደብሮይና ትላንትና ጎልም አሲስትም ጭምር ነው ማድረግ የቻለው። ከዚህ ቡድን ጋር በክረምቱ ሊለያይ ይችላል፣ በናፖሊ እቅድ ውስጥ የለም የሚሉ ግምቶች በትልቁ ሲወጡ ነበር። ነገር ግን ኬቨን ደብሮይና ትላንትና በጨዋታው ላይ ጎልም አሲስትም ጭምር ማድረግ ችሏል። ናፖሊ በቀጣይ ከሴስ ፋብሬጋሱ ቡድን ኮሞ ጋር በሁለተኛው ሳምንት ጨዋታውን የሚያደርግ ነው የሚሆነው። በጣሊያን ሴሪኤ ሌሎች ጨዋታዎችም ኡዲኒዜና ኮሞ ጨዋታቸውን አድርገው 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ካግሊያሪ ደግሞ ፓርማን 1-0 በሆነ ውጤት ያሸነፈበት የትላንትና መርሃ ግብር የሚጠቀሱ ናቸው። ዛሬም በጣሊያን ሴሪኤ ፍሮሲኖኔ ከዩቬንቱስ ጋር፣ ቬኔዚያ ከሊቼ፣ አታላንታ ከሳሶሎ እና ቶሪኖ ከኤሲ ሚላን የሚያደርጓቸው ጨዋታዎች ዛሬ በጣሊያን ሴሪኤም የሚደረጉ መርሃ ግብሮች ናቸው። የስፓኒሽ ላሊጋ ቀደም ብሎ መጀመሩን እናውቃለን። ነገር ግን የመጀመሪያ ሳምንት ጨዋታቸውን ያላደረጉ ቡድኖች እንደነበሩ የሚታወስ ነው። ከነዛ መካከል አንደኛው ሪያል ማድሪድ ነው። ሪያል ማድሪድ ትላንትና ከካታላኑ ክለብ ስፓኞል ጋር ነው ጨዋታውን ያደረገው። ጨዋታውንም 2-1 በሆነ ውጤት ማሸነፍ ችሏል። አሰልጣኝ ዦዜ ሞሪኒዮ ለሁለተኛ ጊዜ ወደዚህ ቡድን ከተቀላቀሉ በኋላ ወይም ወደ ሪያል ማድሪድ ከመጡ በኋላ የመጀመሪያ ጨዋታቸውን በፉክክር ደረጃ ትላንትና አድርገዋል። በስፓኒሽ ላሊጋ ባደረጉት ጨዋታ 2-1 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻሉት። የሎስ ብላንኮቹን የማሸነፊያ ግቦችም ጁድ ቤሊንግሃም እና አዲሱ ፈራሚ ካርሎስ አስፔ ኳስና መረብን ማገናኘት ችለዋል። ካርሎስ አስፔ የሪያል ማድሪድ የመጀመሪያ ጎሉን ነው በይፋዊ የውድድር ጨዋታዎች ማስቆጠር የቻሉ። ያው በፕሪሲዝን ጎሎችን ሲያስቆጠር ተመልክተነዋል። ነገር ግን በፉክክር ጨዋታና በላሊጋው የመጀመሪያ ጎሉን ማስቆጠር ችሏል። ሪያል ማድሪድም ወሳኝ ድልን ነው ትናንትና አስመዝግበው እንደወጡ ጭምር እየተመለከት ነው። ከዛ ውጪም በስፓኒሽ ላሊጋ ሌሎች ጨዋታዎችም እንዲሁ ነበሩ። አትሌቲክ ቤልባኦ በሜዳውና በደጋፊ ፊት በሴቪያ 3-1 በሆነ ውጤት ተሸንፏል። በሜስታ የተደረገው የቫሌንሲያና የሴልታ ቪጎ ደግሞ ጨዋታ 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ሆኖ ነው የትናንትናውን ጨዋታ የተመለከት ነው። ሌሎች ጨዋታዎችም ዛሬ ይደረጋሉ። አትሌቲኮ ማድሪድ ያው የመጀመሪያ ሳምንት ጨዋታውን ባለፈው ማድረጉን እናስታውሳለን። ዛሬም ሌላ ጨዋታ ያደርጋል። በስፓኒሽ ላሊጋ በኤር ዋንዳ ሜትሮፖሊታኖ አሬና ከቪያሪያል ጋር የሚያደርጉት ጨዋታ ምሽት 12 ሰዓት ላይ ይደረጋል። ምሽት 2 ሰዓት ከ30 ሲል ሄታፌና ሬሲንግ ሳንታንደር ዛሬ ጨዋታቸውን ያደርጋሉ። ሌላኛው ምሽት 4 ሰዓት ከ30 ሲል የሚደረገው የኤልቼና የባርሰሎና ጨዋታም ዛሬ ከሚጠበቁ ጨዋታዎች መካከል በግንባር ቀደምትነት የሚጠቀሱ ናቸው። በጀርመን ትናንትና የዋንጫ ጨዋታ ተደርጓል። የጀርመን ሱፐር ካፕ የፍጻሜ ጨዋታ ነው የተደረገው። በዚህም ቦሩሲያ ዶርትመንድ እና ባየር ሚኒክ ነበሩ ጨዋታቸውን ያደረጉት። ባየር ሚኒክ 2-1 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻለው። ማይክል ኦሊሴ ትላንትና ኳስና በረብን ማገናኘት ችሏል። ቀሪውን ጎል ብራውን ነው ማስቆጠር እየቻለው። ለቦሩሲያ ዶርትመንድ ደግሞ ፋቪዮ ሲልቫ ኳስና መረብን ማገናኘት ቢችልም ነገር ግን ቡድኑን ከሽንፈት ማታደግ አልቻለም። የጀርመን ሱፐር ካፕ ዋንጫን ለ12ኛ ጊዜ ነው ትናንት ባየርኖች ማሸነፍ የቻሉት። የቡንደስሊጋ የመጀመሪያ ጨዋታቸውን የፊታችን አርብ ከስቱትጋርት ጋር ያደርጋሉ። ዶርትሙንድ ደግሞ ቅዳሜ ነው ከሃምበርግ ጋር ጨዋታውን እንደሚያደርግ የወጣለት መርሃ ግብር የሚያሳየው። በፍሬንች ሊጓንም ትላንትና ጨዋታዎች ቀጥለው ተደርገዋል። ሌንስ እና ኦንዤ ጨዋታቸውን አድርገው ሌንስ 5-2 አሸንፈዋል። ሊማንስ እና ብሬስት 2-2 አጠናቀዋል። ኒስ እና ሎሪዮ 0-0። ትላንትና ኦሎምፒክ ሊዮን ቱሉዝን 2-0 አሸንፈዋል። ከዛ ውጪ ትራይስ ከፓሪስ ጋር ደግሞ ያደረገውን መርሃ ግብር 0-0 በሆነ ውጤት ነው ጨዋታውን ያጠናቀቀው። ዛሬም በፍሬንች ሊጓን ጨዋታዎች ሲቀጥሉ አንጀርስ እና ሊል፣ ሊሃርቬ እና ሞናኮ፣ ሬንስ እና ፓሪስ ሰን ዠርመ ዛሬ የሚያደርጓቸው ጨዋታዎች በጉጉት ይጠበቃሉ። በአውሮፓ ታላላቅ ሊጎች ትላንትና የተደረጉ መርሃ ግብሮችና ዛሬ የሚደረጉ የጨዋታ ጥቆማዎች ደግሞ እነዚህን ነው የሚመስሉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። የአርሰናል ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ቪክተር ዮኬሬሽ በዚህ የክረምት የተጫዋቾች የዝውውር መስኮት ምናልባት ተደጋጋሚ እድሎችን ላያገኝ እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ዘገባዎች ይጠቁማሉና በዚህ ምክንያት ከክለቡ ጋር ለመለየትም ፍላጎቶች እንዳሉት የሚያሳዩ መረጃዎች በተደጋጋሚ ጊዜም እየወጡ ነው የሚገኙትና ይህ ተጫዋች በዚህ ምክንያትም ክለቡን ለመልቀቅ ፍላጎቶች ያሉት የሚሉ መረጃዎች በርከት ብለው ሲወጡ እንመለከታለን። ቪክተር ዮኬሬሽ በተደጋጋሚ ጊዜም ለባርሰሎና ራሱን እያቀረበ እንደሚገኝ ጭምር ነው የተገለጸው። ነገር ግን ዴኮ እና ባርሴሎና ግን ጥያቄውን እስካሁን ድረስ እንዳልተቀበሉት ይፋ ተደርጓል። በቪክተር ዮኬሬሽ ከፍተኛ ፍላጎት ምክንያት ግን ምናልባት ወደፊት ነገሮች የሚገፉ ከሆነ ከዛ ውጭ ባርሴሎና ደግሞ የመጀመሪያ ምርጫቸው ሁሊያን አልቫሬዝን የማግኘት እድላቸው እየጠበበ የሚመጣ ከሆነ በዚህ ምክንያት ተጫዋቹን ለማግኘት መልሰው ሙከራ ሊያደርጉ እንደሚችሉ ነው የስፔን በጣም ታማኝ የሚባሉ የመረጃ ምንጮች
እየተናገሩ የሚገኙት። በተለይ አርሰናል በመጀመሪያው ሳምንት ጨዋታ ከኮቨንትሪ ሲቲ ጋር ባደረገው መርሃ ግብር ላይ የተጫዋች አንድም የጨዋታ ደቂቃዎችን እንዳላገኘ የሚታወቅ ጉዳይ ነው። በዛ ጨዋታ ላይ አሰልጣኝ ሚኬል አርቴታ በንግግር ሳይሆን በተግባር ወሳኝ የሚባሉ መልእክቶችን እንዳሳለፈ ይነገራል። ጋብሪኤል ማርቲኔሊ እና ጋብሪኤል ሄሱስ ምናልባት ከዚህ በኋላ በአርሰናል ቤት የጨዋታ እድሎችን የማግኘት እድል እንደሌላቸው የሚያሳይ አይነት ፍንጭን በዛ ጨዋታ ላይ ሰጥቷል። ከዛ ውጭ ደግሞ ካይ ሃቨርትስ ሜዳ ላይ ከጉዳት ነጻ ከሆነ በጨዋታው ላይ ቋሚ አስተላለፍ የሚሆንበት እድል በጣም ሰፊ እንደሆነና ቪክተር ዮኬሬሽ በእነዚህ ጨዋታዎች ላይ ምናልባት የጨዋታ እድሎችን ለማግኘት በድጋሚ መሻሻል እንዳለበት የሚያሳይ አይነት ፍንጮችን አሰልጣኝ ሚኬል አርቴታ በተግባር አሳይቷልና በዚህ ምክንያት ደስተኛ ላይሆን ይችላል ተብሎ ይታሰባል። ቪክተር ዮኬሬሽና ራሱን ለባርሴሎና እያቀረበ እንደሚገኝ ተገልጿል። አርሰናልን ለቆ ለመውጣትም ምናልባት እንቅስቃሴዎችን እያደረገ ነው የሚሉ መረጃዎች ይኸው የስፔን የመረጃ ምንጭ ይናገራል። የወኪሉ ፍላጎትም ቀደም ሲል እሱን እንደ አማራጭ አድርጎ ካልተመለከተው ከዴኮ ጋር መገናኘት ነው። ነገር ግን ዴኮ ቪክተር ዮኬሬሽን እንደ አማራጭነት አይመለከተውም። ነገር ግን አጥቂው የፕሪሚየር ሊጉ አሸናፊ ክለብን ለቆ የመውጣት ፍላጎቱ ግን ምናልባት በቀጣይ የሚያጠናክረው ከሆነ ግን ምናልባት ባርሴሎናዎችም ይህን ተጫዋች ስለመመልከት ሊያስቡ የሚችሉበት እድሉ እንዳለ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ማርቲን ኪዮን ይናገራል። ስለ ክሪስቶስ ዞሊስ ነው ሀሳቡን የተናገረው። እንግዲህ ይህ ተጫዋች በተለይ ከክለብ ብሩዥ ከመጣ በኋላ በርከት ያሉ ደጋፊዎች ያን ያክል ትልቅ ፊርማ አድርገው አልቆጠሩትም ወይም ደግሞ ትልቅ ፊርማ ነው ብለው አያምኑም። ነገር ግን እያሳየ የሚገኘው አቋም ግን በርካቶችን እያስገረመ ነው። ከነዛ ከተገረሙበት መካከል አንደኛው ማርቲን ኪዮን ነው። ማርቲን ኪዮን እንደሚናገረው ከሆነ እውነቱን ለመናገር አርሰናል ሳያውቀው እጅግ አስደናቂ ብቃት ያለውን ተጫዋች ሳያስፈርም አይቀርም ሲልም ነው ስለ ክሪስቶስ ዞሊስ ሲናገር የሚናገረው። እስካሁን እያሳየ ባለው ብቃትን ከተመለከተን ፕሪሚየር ሊጉ ለሚመጣው ነገር ዝግጁ መሆን አለበት ሲልም ጭምር የተናገረው። እናም ራሴን እንዲህ ብዬ ጠይቀዋለሁ፣ አርሰናል እንደዚህ አይነት ተጫዋች እንዴት በዚህ ያክል ዝቅተኛ ዋጋ ሊያስፈርመው ቻለ? ይሄ በጣም አነጋጋሪ ጉዳይ ነው ሲልም ጭምር ነው ማርቲን ኪዮን የተናገረውና በቀጣይ ይሄ ተጫዋች በጣም ጥሩ ነገሮችን ለዚህ ቡድን ማድረግ የሚችል አይነት ተጫዋች አድርጌም እቆጥረዋለሁ ሲልም ጭምር ነው ማርቲን ኪዮን የተናገረው። አርሰናል ሁሊያን አልቫሬዝን ለማስፈረም የሚደረገው እንቅስቃሴን አሁንም አጠናክሮ ቀጥሏል። ከአትሌቲኮ ማድሪዶ ጋርም ድርድሮችን እንዳደረገ ነው ጃኮብስ እየተናገረ የሚገኘው። አርሰናል ስምምነቱን ለማጠናቀቅ የ100 ሚሊዮን ፓውንድ እና ከዛ በላይ ክፍያዎችንም ለመክፈል ዝግጁ እንደሆነ ጭምር ነው የመረጃ ምንጩ የሚናገረው። አሰልጣኝ ሚኬል አርቴታ በዚህ ክረምት የተጫዋቾች የዝውውር መስኮት በቀሩት ጥቂት የሚባሉ ጊዜያትም ቢሆን አሁንም ቢሆን በክረምቱ የተጫዋቾች የዝውውር መስኮት ጠንከር ያለ ጥሩ ሱፐርስታር የሚባል በአጥቂ አማራጮች መካከል አንዱን ተጫዋች ለማስፈረም ጥረቶችን እንደሚያደርግ ነው እየተገለጸ የሚገኘውና ሁሊያን አልቫሬዝ ከነዛ ስሞች መካከል አንደኛው ሊሆን እንደሚችል እየተገለጸ ነው። የሁሊያን አልቫሬዝ ዝውውር ላይ ትልቁ እንቅፋት ሊሆን የሚችለው የራሱ የሁሊያን አልቫሬዝ አቋም እንደሆነ እየተነገረ ነው። ምክንያቱም ወደ እንግሊዝ ለመመለስ ዝግጁ መሆኑን የሚያሳዩ በቂ ምልክቶች እስካሁን ድረስ አልተገኙም። አልቫሬዝ ባለፈው ሳምንት መጨረሻ ላይ ሚኬል አርቴታን አነጋግረው ወደ ባርሴሎና መሄድ እንደሚፈልግም ጭምር በይፋ እንደነገረው ነው የተገለጸው። ከዛ ውጭ ግን በተለይ አንቷን ግሪዝማን ከራሱ ተሞክሮም በመነሳትም ወደ ባርሴሎና እንዳያመራ ምክር ለግሶት ነበር የሚሉ አይነት ሀሳቦችም በትልቁ ተነስተው ነበር። ነገር ግን የሁሊያን አልቫሬዝ ውሳኔ ግን ወይም ምላሽ ግን ይቅርታ ባርሴሎና ህልሜ ነው የሚል አይነት ምላሽ እንደሰጠው ጭምር ይፋ ተደርጓልና አትሌቲኮ ማድሪዶች አሁንም በአቋማቸው እንደጸኑ ነው። ወደ ባርሴሎና የሚደረግን ዝውውር በጭራሽ ለመፍቀድ ዝግጁ እንዳልሆኑ በተደጋጋሚ ጊዜ እየተገለጸ ነው። በቀጣይ የሚወሰኑ ውሳኔዎችን ግን በርካቶች በጉጉት የሚጠብቋቸው ውሳኔዎች ይሆናሉ ተብሎ ነው የሚጠበቀው። አርሰናል ግን የዝውውር መስኮቱ ከመዘጋቱ በፊት አሁንም ቢሆን ቢያንስ አንድ ትልቅ የአጥቂ የማጥቃት ተጫዋችን ለማምጣትም በጣም ፍላጎት እንዳላቸው ነው የሚያሳዩ መረጃዎች በትልቁ እየሰማን የምንገኘው። ከዝውውር መስኮቱ መጠናቀቅ በኋላ አርቴታ በአርሰናል ቤት ውሉን ያድሳል ተብሎ እንደሚጠበቅም የመረጃ ምንጮች ይፋ እያደረጉ ይገኛሉ። እስካሁን ድረስ ኮንትራቱን እንዳላራዘመም የሚታወቅ ጉዳይ ነው። ከአርሰናል ጋር ግን ኮንትራቱን በማራዘም ጉዳይ ላይ በጣም ሰፊ ንግግሮች እንዳሉ የሚታወቅ ጉዳይ ነው። በቀጣይም ኮንትራቱን ያራዝማል ተብሎ እንደሚጠበቅ ይፋ ተደርጓል። በተለይ የዝውውር መስኮቱ ከተጠናቀቀ በኋላ ያንን ነገር ሊያደርግ እንደሚችል ነው ይፋ የሆነው። የቼልሲን ጉዳዮች ደግሞ እንንገራቸውም። ቼልሲ አሁንም ቢሆን ተጫዋቾችን ለማስፈረም ጥረቶችን አጠናክሮ እየቀጠለ እንደሚገኝ የመረጃ ምንጩ እየተነገረ ይገኛል። ነገር ግን አሁን ቼልሲ ግን ተጫዋች ከማስፈረም ጎን ለጎን ግን ተጫዋቾችን በመልቀቅ ጉዳይ ላይም በትልቁ የሚጠመድበት ጊዜ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። ለአንዳንድ ተጫዋቾቹ አሁንም ጥያቄ እየቀረበላቸው ነው የሚገኙት። ከነዚህ መካከል አንደኛው ጄሚ ባይኖ ጊቲያንስ ነው። ቼልሲ ከሮማ ጥያቄ ቀርቦለታል በጄሚ ባይኖ ጊቲያንስ ጉዳይ ላይ። ነገር ግን
አሁን ላይ ቻቪ አሎንዞም ቢሆን ቼልሲም ቢሆን ተጫዋቹን የመልቀቅ ምንም አይነት እቅድ እንደሌላቸውና በቡድን ውስጥም በጣም ከሚፈለጉ ተጫዋቾች መካከል አንደኛው ተደርጎ ነው የሚቆጠረው። ሮማ ለጄሚ ባይኖ ጊቲያንስን ለመውሰድ በውሰት ለመውሰድ ነው ያቀረቡት የመጀመሪያ ዙር ጥያቄ ውድቅ እንደተደረገባቸው ይፋ የተደረገው። ጊቲያንስ የቻቪ አሎንዞ እቅዶች አካል እንደሆነ ይታመናል። እናም ደግሞ በዚህ ምክንያት ተጫዋቹ ይለቃል ተብሎ አይጠበቅም። ጄሚ ባይኖ ጊቲያንስ በአሁኑ ሰዓት ለቋሚ ዝውውርም ሆነ ለውሰት ዝውውር የሚገኝ ተጫዋች እንዳልሆነ ነው ስካይ ስፖርት የተባለ የመረጃ ምንጭም ይፋ እያደረገ የሚገኘውና በክለቡ የመቆየት እድሉ በጣም ሰፊ ተደርጎ የሚቆጠር ተጫዋች እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ማርክ ጉዩ ቼልሲን ለመልቀቅ መቃረቡን የሚያሳዩ መረጃዎች አሉ። ተጫዋቹ በአሁኑ ወቅትም 3 አማራጮችን እያመዛዘነ የሚገኝ ሲሆን በጣሊያን በስፔንና በጀርመን የሚገኙ ክለቦችም በውሰት ወይም በቋሚነትም እሱን ለማስፈረም ፍላጎት እንዳሳዩ ጭምር ነው እየተገለጸ የሚገኘውና በዚህ ምክንያት ማርክ ጉዩ ቼልሲን ለመልቀቅ በጣም ቅርብ ነው ተብሏል። ማክሰንስ ላክሯ ይናገራል። ስለ አዲስ የውድድር ዘመን ነው የሚናገረው። የመጀመሪያ ጨዋታዬን በጣም ወድጄዋለሁ። የቼልሲን ማሊያ ለብሼ በደጋፊዎች ፊትም መጫወት በጣም አስደስቶኛል። ጨዋታውንም ማሸነፋችን የበለጠ ፍጹም አድርጎታል ብሏል ማክሰንስ ላክሯ ሲናገር በወዳጅነት ጨዋታ ላይ ድል ካደረጉ በኋላ። ሁሉም ሰው ሰኞን በጉጉት እየጠበቀ ነው። ትልቅ የውድድር ዘመን ከፊታችን አለ። እናም በጥቂት ቀናት ውስጥም እንደምንጀምረው ተስፋ አድርጋለሁ። የለንደን ደርቢዎችና ፉልሃምን ከክሪስታል ፓላስ ጋርም እንግዲህ ቆይታዬን አውቃቸዋለሁ። አሁን ግን በጣም ደግሞ ትልቅ ክለብ ለሆነው ቼልሲ መሆኔም ፍጹም የተለየ ስሜት አለው። እነዚህን ደርቢዎች ሁሉ ለመጫወትም በጉጉት ጠብቃለሁ ሲል ነው ማክሰንስ ላክሯ እየተናገረ የሚገኘው። በቡድን ውስጥ በጣም ተላምጃለሁ። ከአሰልጣኙም ሆነ ከተጫዋቾቹ ጋር ሁሉም ነገር በጣም ጥሩ ሆኖ እየሄደ ነው። ሁሉም ተጫዋቾች ጥሩ ናቸው። በየቀኑም አብሯቸው መላመድም በጣም ደስ ይላል ሲልም ጭምር ተናግሯል። በቮልስበርግ ክሪስታል ፓላስ እና በብሔራዊ ቡድኔም በ3 ተከላካዮችም ሆነ በ4 ተከላካዮች ተጫውቻ ያለው። ስለዚህም ሁለቱም የአጮት ስርዓቶችም ያስደምሙኛል፣ ይስማሙኛል ሲልም የተናገረው። ለማንኛውም ተጫዋች በተለያዩ መንገዶች መጫወትና ቡድኑ እንዴት መጫወት እንደሚፈልግ መረዳትም በጣም አስፈላጊ ነው። ይሄ ደግሞ ሁሌም ለኔ በጣም አስፈላጊው ነገር ነው ሲልም ነው ማክሰንስ ላክሯ የተናገረው። ለደጋፊዎች ትልቁ መልእክቴ ውብ ወቅትም እንደሚሆንና አብረን እንደምንደሰተበትም ከኛ ጋር እንድትሆኑም እፈልጋለሁ ሲልም ነው ማክሰንስ ላክሯ መልእክቱን እንዳስተላለፈ ይፋ እየተደረገ የሚገኘው። በዚሁ የሊቨርፑል ጉዳዮችንም እንንገራቸው። ሁለቱም ባርኮላና ኢምባዬ የራሳቸው የዝውውር ሁኔታ ለረጅም ጊዜ እንደዘገየባቸው ይሰማቸዋል። በተለይ በጣም የቆየ ዝውውር ተደርጎ ይቆጠራል የነዚህ ተጫዋቾች የዝውውር ጉዳይና ኢምባዬ በዚህ የዝውውር መስኮት ምናልባት 10 ቀናቶች ብቻ ስለቀሩት ሌላ ፕሮጀክትን ሊመለከት የሚችልበት እድሉ እንዳለ ጭምር ይፋ እየተደረገ ነው የሚገኘውና አሁን ላይ ሊቨርፑል ቶሎ እንቅስቃሴዎችን ማድረግ የማይችል ከሆነ ይህንን ተጫዋች በተመለከተ ሌሎች እንቅስቃሴዎችንም ሊቀበል የሚችልበት እድሉ እንዳለው ይፋ እየተደረገ ይገኛል። በዚህ ምክንያትም አሁንም ቢሆን በጣም ከባድ ሁኔታዎች ውስጥ እንዳሉ ነው የመረጃ ምንጮች እየተናገሩ የሚገኙት። ሊቨርፑል ግን የብራይተኑን ያኮቡ ሚንቴንም ለማስፈረም በ24 ሰዓት ውስጥ ያቀረባቸው 2 የዝውውር ዋጋዎችም ጭምር ውድቅ ከተደረጉ በኋላ ቀጣዩ እርምጃን በመገምገም ላይ ይገኛል ተብሏል። ሊቨርፑል ለብራይተን 60 ሚሊዮን ፓውንድ ዋጋ አቅርቦ ነበር። ሆኖም ግን ክለቡ ንግድ ለመጀመር ፍላጎት አላሳየም። ጉዳዩ እንዴት እንደሚቀጥልም ወደፊት የሚታይ ነው። ያኮቡ ሚንቴ ሊያመጣ የሚችለው ከፍተኛ መሻሻልና ትልቅ አቅምም ግምት ውስጥ በማስገባት የ70 ሚሊዮን ፓውንድ ግምታቸውን የአሁኑን የዝውውር መስኮትም እውነተኛ ሁኔታን በትክክል እንደሚያንጸባርቅ ነው የሚታመነው። ሊቨርፑል ለ3 ጥያቄ ወደ ድርድር የመመለስም እድል እንዳለው ጭምር ይፋ ተደርጓል። ኮዲ ጋክፖ ወደ ቶትናም ዝውውር በቀጣዮቹ ቀናት ሊጠናቀቅ እንደሚችል ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። አሁን ላይ እንግዲህ ቶትናሞች በትልቁ ይህንን ተጫዋች በማስፈረም ጉዳይ ላይ ትልቅ እንቅስቃሴዎችን እያደረጉ ነው። ነገር ግን ሊቨርፑል ተተኪዎችን ማስፈረም ሳይችሉ ይህንን ተጫዋች መልቀቅ በጣም ሪስክ እንዳለው ጭምር ይሰማቸዋል ተብሏል። ሊቨርፑል በቋሚ የመግዛት አማራጭ ባለው የውሰት ውል ኤንድሪክን ለማስፈረም ሞክሮ ነበር። ነገር ግን ሪያል ማድሪድ እሱን ለማቆየት እንደወሰነ ነው እየተገለጸ የሚገኘውና ሊቨርፑል በቋሚ የመግዛት አማራጭ ባለው የውሰት ውል ግን ኤንድሪክን ለማስፈረም ትልቅ ጥረቶችን ያደርጋል። በዚህ ሳምንት መጨረሻ ለብራድሌይ ባርኮላ ትልቅ እንቅስቃሴ ወይም ስምምነት ይኖራል ተብሎ እንደማይጠበቅ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ምናልባት ሁልጊዜም እንደምለው ዝግ ያለ ስምምነት ነው ሊሆን የሚችለው ብለዋል። እናም የዝውውር መስኮት የመጨረሻ ቀናት ላይ የሚጠናቀቅ ነው የሚመስለኝ። ሊቨርፑል ሙሉ በሙሉ በጉዳዩ ላይ እየሰራበት ነው። ንግግሮችም አሁንም ቀጥለዋል። ነገር ግን በጣም ፈጣን ሆኖ የሚደረግ ዝውውር ግን እንደሌለ ማወቅ ይኖርባቸዋል ሲልም ጭምር ነው የተናገረው ፋብሪዚዮ ሮማኖ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ላይ ነን። ባልዴ ከባርሴሎና እንደሚለቅ ይጠበቃል ብሏል ፋብሪዚዮ ሮማኖ።
ሲናገር ዩናይትድ ከወኪሉ ሆርግ ሜንዴዝ ጋርም በንግግር ላይ እንደሚገኝ ጭምር ነው ይፋ ያደረገው። አሁን ላይ ለመልቀቅ እየጠየቀ የሚገኘው ባልዲ አይደለም፣ ነገር ግን ክለቡ ሊሸጠው ከወሰነ እድሎቹን በጣም እንደሚያጤን ጭምር ይፋ ተደርጓልና ከባርሴሎና ሊለቅ የሚችልበት እድል ሰፋ ያለ የሆነ እየመጣ ይገኛል ብሏል ፋብሪዚዮ ሮማኖ ስለ አሌሃንድሮ ባልዴ ጉዳይ ሲናገር። ማንቸስተር ዩናይትዶች በግራ ፉልባክ ላይ ለማስፈረም ጥረት ከሚያደርጉባቸው ተጫዋቾች መካከልም አንደኛው ሊሆን እንደሚችል ጭምር ነው እየተገለጸ የሚገኘው አሌሃንድሮ ባልዴ እና በዚህ ምክንያትም ምናልባት ተጫዋቹ የሚሸጥ ከሆነ ማንቸስተር ዩናይትድ ይህንን ተጫዋች የማግኘት እድል ይኖራቸዋል ተብሎ ይታሰባል። ማንቸስተር ዩናይትዶች ግን ከካርሎስ ባሌባ ዝውውር በኋላ ትልቅ ስም ያለው ፈራሚ ላይኖር እንደሚችል ነው ዳቪድ ኦርነስቲን የተናገረው። እኔ አሁን ላይ ዩናይትድ ትልቅ ስም ያለው ተጫዋች ያስፈርማል ብዬ አልጠበቅም ብሏል ዳቪድ ኦርነስቲን። አዋጭ ስምምነት ከተገኘም የግራ ፉልባክን ያመጣሉ። የግራ ፉልባክ ቦታውን እየተመለከቱት ነው። ለዚህም ነው በሉዊስ ስኬሊ ላይ ፍላጎት አሳይተው የነበረው። ሆኖም ግን አርሰናሎች ለተጫዋቹ ዝውውር የጠየቁት ዋጋ ከፍተኛ በመሆኑ ያንን ዝውውር ገታ አድርገው ፊታቸውን ወደ ባሌባ ዝውውር አድርገው ነበር። ባሌባን አስፈርመዋል። ምናልባት በቀጣይ የዝውውር መስኮት ቀናቶች ላይ በዛ ቦታ ላይ በግራ ፉልባክ ቦታ ላይ ተጫዋቾችን ለማምጣት ጥረቶችን ሊያደርጉ ይችላሉ ከተሳካላቸው። ካልሆነ ግን ትልቅ ዝውውርን የመመልከት እድላችን በጣም ጠባብ ነው ሲልም ጭምር ነው ዳቪድ ኦርነስቲን ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር በተያያዘ ሀሳቡን ያጋራው። በዚሁ የማንቸስተር ሲቲ ጉዳዮችንም እናንሳ። ማንቸስተር ሲቲም አለን ኤሊያስን ለማስፈረም 35 ሚሊዮን ዩሮ እንዳቀረበ ነው እየተገለጸ የሚገኘው። ፓልሜራስ ከቫስኮ ደጋማ ጋር በሚያደርገው ጨዋታ ላይም እሱን ከጨዋታ ውጪ ለማድረግም እያሰቡ ሲሆን የብራዚሉ ክለብ ደግሞ ቦነሶችን ጨምሮ 38 ሚሊዮን ዩሮ አካባቢ ከዝውውሩ እንደሚፈልጉ ነው እየተገለጸ የሚገኘው። በብራዚል የሚወጡ ዩኤል ስፖርት የተባለ መረጃ ምንጭ ይፋ እንዳደረገው ከሆነ ሲቲዎች 35 ሚሊዮን ዩሮ ለማቅረብ ዝግጁና ፈቃደኞች ቢሆኑም ነገር ግን ክለቡ ግን ፓልሜራስ ከዚህ ተጫዋች 38 ሚሊዮን ዩሮ አካባቢ እንደሚፈልግ ነው የተናገረው። ማንቸስተር ሲቲ ግን ከአለን ኤሊያስ ጋር በግል ውሎች ላይ ስምምነት ላይ ደርሷል። እናም አሁን ላይ ከፓልሜራስ ጋር ስምምነት ላይ ለመድረስም እጅግ በጣም ቅርብ እንደሆነ ጭምር ሳንቲ አውና የተባለ የመረጃ ምንጭም ይፋ አድርጓል። ኤንዞ ማሬስካ በፌዴሪኮ ቫልቬርዴ ላይ ከፍተኛ ፍላጎት አላቸው ተብሏል። እናም የክለቡ አመራሮችም ተጫዋቹን ለመሳብ እንዲሞክሩ ጭምር ጥያቄዎችን እንዳቀረቡላቸው ይነገራል። ነገር ግን ይህንን ተጫዋች የማግኘት እድል በጣም ጠባብ እንደሆነ ግን ይሰማቸዋል። ሆኖም ግን ፌዴሪኮ ቫልቬርዴ ከሪያል ማድሪድ ለመልቀቅ ፍላጎት የሌለው መሆኑና ዋጋው ደግሞ በጣም ከፍተኛ መሆኑ ዝውውሩን እጅግ በጣም የሚያወሳስበው ነው። ስለዚህ ሲቲ በዚህ ክረምት ይህንን ተጫዋች የማግኘት እድሉ በጣም ጠባብ ነው ሲልም ነው ሚጌል ሶሪያኖ መረጃውን ይፋ እያደረገ የሚገኘው። ነገር ግን ማሬስካ ግን ለዚህ ተጫዋች በጣም አድናቆት እንዳላቸውና ምናልባት ቡድናቸውን ቢቀላቀል በጣም ደስ እንደሚላቸው ጭምር ነው የተናገረው። ዳቪድ ኦርነስቲን ማንቸስተር ሲቲ አዩብ ቡአዲን ዝውውር ላይ ስላለው ሁኔታ ሲናገር ሊል ለተጫዋቹ የሚፈልገው ገንዘብ መጠን ላይ አልተደረሰም። በእርግጥም ዝውውሩ ለማጠናቀቅ ከፍተኛ ጥረቶችን አድርገዋል። ምናልባት ሊያጠናቅቁት ይችላሉ። ነገር ግን መረጃው በወጣበት ሰዓት ግን ስምምነት ላይ አልተደረሰም ሲልም ነው ዳቪድ ኦርነስቲን ጨምሮ የተናገረው። ይህንን ተጫዋች ለማስፈረም ጥሩ ደረጃ ላይ ያሉ ቢሆንም ነገር ግን በሁለቱ ክለቦች በገንዘብ ጉዳይ ላይ እስካሁን ከስምምነት እንዳልደረሱ ነው የመረጃ ምንጩ ዳቪድ ኦርነስቲን ይፋ ያደረገው። ማንቸስተር ሲቲዎች ኤንዞ ፈርናንዴዝን ለማስፈረም እውነተኛ ፍላጎቶችን እያሳዩ ነው ብለዋል ዳቪድ ኦርነስቲን። ቸልሲ ደግሞ በበኩሉ ተጫዋቹን ለመሸጥ የሚስማማው ያስቀመጠው ትክክለኛ መስፈርት ሊያሟላ የሚችል ክለብ ከመጣ ብቻ ነው። ለሲሚዮን ተተኪ ማግኘትም ሲችል ብቻ ነው ተጫዋቹን ስለመልቀቅ ሊያስቡ የሚችሉት እንጂ በአንድ የተጫዋቹን የመልቀቅ ምንም አይነት እቅድ እንደሌላቸው ነው እየተገለጸ የሚገኘው። ለማንቸስተር ሲቲ ይሄ ውድድር ዘመን በተለይ በፊል ፎደን የእግር ኳስ ሕይወት ውስጥ እጅግ በጣም ወሳኝ የውድድር ዘመን እንደሆነ ያምናሉ ተብሏል። ወይ ወደ ተለመደው አቋሙ በመመለስ ቡድኑን ይረዳል፣ አሊያም ደግሞ በሱ ዙሪያ ያለው መጠራጠርና ጥርጣሬ እየጨመረ እንዲመጣ ያደርጋል ተብሎ ይታሰባል። ክለቡ ኮንትራቱን ያራዘመውና ደሞዙን የጨመረው በሱ ላይ ሙሉ እምነት ስለጣለበትና ከሱም የተሻለውን ብቃት ስለሚጠብቅ ነው። ፊል ፎደን በቅርቡ ከአንድ ቦታ ወደ ሌላ ቦታ መዘዋወር ሳያስፈልገው በአንድ ቋሚ ቦታ ላይ ብቻ መጫወት እንደሚፈልግ ተናግሮ እንደነበር የሚታወስ ነውና ይሄ የውድድር ዓመት ፊል ፎደን ራሱን በድጋሚ ለማረጋገጥ ትልቁ የውድድር ዓመቱ ይሆናል ተብሎ ይጠበቃል። ነገር ግን ያንን ነገር ማረጋገጥ የማይችል ከሆነ ግን አሁንም ጥርጣሬዎች እንዲቀጥሉ ያደርጋል። ከዚህ በፊት በጣም ድንቅ የተባለውን ፊል ፎደንን ተመልክተን እንደነበር እናስታውሳለንና ያንን አቋሙን በድጋሚ መልሶ እንዲያገኝም ነው ማንቸስተር ሲቲዎች ትልቅ እምነት እንዳላቸው እየተገለጸ የሚገኘው። በዛም ምክንያት ነው ስለሚያምኑበትም ጭምር ነው ኮንትራቱን እንዳራዘመሉትም ጭምር የተነገረው። የማንቸስተር ሲቲም በዚህ ክረምት የዝውውር ኢላማ ከክለቡ የሚወጡ ተጫዋቾችን መተካት ብቻ ሳይሆን ለኤንዞ ማሬስካ ከፔፕ ጓርዲዮላ ቡድን የበለጠ ጠንካራ ስኳድን ማስረከብ እንደሆነ ጭምር
ይፋ እየተደረገ ነው። ከፔፕ ጓርዲዮላ ቡድን የበለጠም ጠንካራ ስኳድ ማስረከብ ትልቁ ዓላማቸው ነው። ክለቡ ከ18 እስከ 19 ከፍተኛ ጥራት ያላቸው ተጫዋቾች፣ 3 ግብ ጠባቂዎችና ዝግጁ የሆኑ ደግሞ ከአካዳሚ የሚመጡ ወጣቶችን ያካተተ ስብስብ ነው ለመገንባትም እቅድ የያዙት። የዝውውር ትኩረቱም በዋነኝነት በመሀል ሜዳ ክፍል፣ በቀኝ ክፍል እንዲሁ ደግሞ በቀኝ መስመር ላይ ተከላካይ ቦታ ላይ እንዲሁም በአጥቂ ቦታዎች ላይ የሚያተኮረ ሲሆን ዓላማው በሁሉም ውድድሮች ላይ ብቁ ሆኖ መቅረብ የሚያስችለውንና ወጣት ተሰጥኦዎችን ያካተተ በጣም ሰፊ ስብስብን መፍጠር እንደሆነ እየተገለጸ ይገኛልና ለኤንዞ ማሬስካ በጣም ጠንከር ያለ ስብስብንም መስጠት እንደሚፈልጉ ጭምር የሚገልጹ መረጃዎችን በትልቁ እየተመለከትን ነው። ሁጎ ቪየና ይናገራል። በማንቸስተር ሲቲ የዝውውር እቅዶች ላይ ያለውን ዝምታ ሲናገር አሁን መተቸትና ዝውውር መስኮቱ ሲዘጋ መፍረድ የተሻለ ይሆናል። ደጋፊዎች መናደዳቸውን ተረድቻለሁ፣ ነገር ግን የሲቲ ደጋፊዎች ሂደቱን ማመን አለባቸው። ማንቸስተር ሲቲ በማህበራዊ ሚዲያ ጫና ውሳኔዎችን አይወስንም ብሏል። ገና 10 ቀናቶች ይቀሩናል። ይሄ ቡድን ምን ማድረግ እንደሚፈልግ በትክክል እናውቃለን። 2 የመሃል ሜዳ ተጫዋቾችና 1 የክንፍ አጥቂ፣ እናም በእነዚያ ቦታዎች ላይም እየሰራን እንገኛለን ብሏል ሲናገር ተጫዋቹም ከውጪ ጫና ብቻ አንደናገጥም ወይም ደግሞ ውሳኔዎችን አናደርግም። የእኛ ስራ ለጫጫታ ምላሽ አለመስጠት ነው። ለማንቸስተር ሲቲ ትክክለኛ ውሳኔዎችን ማድረግም ይኖርብናል ሲልም ጭምር ነው የተናገረው። ይህንን ሀሳብ የተናገረው ስፖርቲንግ ዳይሬክተሩ ሁጎ ቪየና ነው። ኤንዞ ማሬስካም ለማንቸስተር ሲቲ ደጋፊዎች ጠንካራ መልእክትን አጋርተዋል። ኤንዞ ማሬስካ ሲናገር ዛሬ ንግግሩ ይቆማል፣ የውድድር ዘመኑ ይጀመራል። በነሐሴ ወር ቡድኔን አትፍረዱ፣ በግንቦት ወር ላይ ተፈርዳላችሁ ብሏል። ሰዎች ከማንቸስተር ሲቲ ምን እንደሚጠብቁ አውቃለሁ። እናም አንዳንዶች ከመጀመሪያው አስቸጋሪ ውጤት በኋላ እንደሚፈርዱብን አውቃለሁ። ያ ግን ችግር የለውም። አስቸጋሪ ጊዜያቶች እንደሚኖሩ አውቃለሁ። ስህተቶች ይኖራሉ። ነገር ግን ይህንን ቡድን ደግሞ በአንድ ጨዋታ፣ በአንድ መጥፎ ውጤት ወይም በአንድ አስቸጋሪ ወርም አትፍረዱ ሲልም ጭምር ነው የተናገረው። እዚህ የመጣሁት ስም ለመጠበቅ አይደለም፣ ሌላ ታላቅ የሲቲ ቡድንን ለመገንባት ነው ሲልም ጭምር እንዲሁ ይናገራል። በዚህ ቡድን እና ደግሞ ወዴት እየሄደን እንደሆነ ሙሉ በሙሉ ተደስቻለሁ። ድጋፍ ስጡን፣ ሂደቱንም እመኑበት፣ እናም ከኛ ጋርም ትቆያላችሁ ሲልም ጭምር ነው የተናገረው። የውድድር ዘመኑ ሲያልቅም ትፈርዱብናላችሁ ሲልም ጭምር ነው ሀሳቡን የተናገረው ኤንዞ ማሬስካ። ቶተናሞች ኦማር ማርሙሽን ለማስፈረም በመርህ ደረጃም ስምምነት ላይ ደርሰዋል። ነገር ግን ማንቸስተር ሲቲዎች ከቦርንመዝ ጨዋታ በኋላ የቡድኑን ደረጃ እስኪገመግሙ ድረስም ሙሉ በሙሉ በስምምነቱ ላይ ለመፈረምም ዝግጁ አይደሉም የሚል መረጃ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ቶተናም ሆትስፐርስ ኦማር ማርሙሽን ለማስፈረም ግን በጣም ትልቅ የሚባል እንቅስቃሴዎችን እያደረጉ ነው የሚገኙት። ዩቬንቱስ የዝውውር መስኮቱ ከመዘጋቱ በፊት ሪያን አይት ኑሪን ለማዘዋወርም እያሰቡ ይገኛሉ። ሉቺያኖ ስፓሌቲ በግራ ተከላካይነት ቦታ ላይ ተጫዋቾችን በማምጣት ለማጠናከር ሲፈልጉ የ25 ዓመቱ ተጫዋችም እምቅ አቅም ወይም ኢላማ ሆኖ ብቅ እንዳለ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። በቀጣይ ይህንን ተጫዋች በተመለከተ ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ ጭምር መረጃው ይፋ አድርጓል። ሪያል ማድሪድን የተመለከተ መረጃንም እንንገራቸው። ትሬንት አሌክዛንደር አርኖልድ በዓለም ዋንጫ ስብስቡ ስላለመካተቱ ጥያቄ ቀርቦለት ምላሹን ሰጥቷል። እውነቱን ለመናገር ሙሉ በሙሉ በተስፋ ተሞልቼ ነበር። ጥሪው ሲደርሰኝም ማድሪድ በሚገኘው ቤት የነበርኩኝ፣ ስልኩ ሲዘጋ በጣም ነበር ያዘንኩት፣ በፍጹም ተሰብሬ ነበር ብሏል። በስብስብ ውስጥ እካተታለሁ ብዬ ተስፋ አድርጌ ስለነበር ለክረምቱ ምንም አይነት እቅድ አልያዝኩም ነበር። ጫማ እስክሰቅል ድረስም እንግዲህ ተመከርኩም አልተመከርኩም፣ አሁንም ለእንግላንድ ተጫዋች እንደሆንኩኝ ያውቃለሁ። ከዚህ የሚበልጥ ክብር ግን የለም ሲልም ጭምር ይናገራል። ትሬንት አሌክዛንደር አርኖልድ ሊቨርፑልን ለቆ ሪያል ማድሪድን ከተቀላቀለ በኋላ ስለደረሰበት ትችትና ዛቻም ይናገራል። በኦንላይን የሚሰነዘሩ አንዳንድ ነገሮች እንዲሁም በሶሻል ሚዲያ የግል መልእክቶች ወይም በሌሎች መንገዶችም የሚደርሱ ዛቻዎች የ2026 የህይወት አሳዛኝ አካል ነበሩ። እኔ እነዚህን ነገሮች ከኔ ለማራቅ እመርጣለሁ፣ ምክንያቱም እውነተኛ መስለው ስለማይታዩኝ ብለዋል። ነገር ግን ከሊቨርፑል ደጋፊዎች የሚመጣው የፉጨት ተቃውሞ እኔን ሙሉ በሙሉ ልሸከመው የምችለው ነገር ነው፣ ልረዳው እችላለሁ። ነገር ግን አንድ ቀን በራሴ ህይወት ዙሪያ ማድረግ ስለምፈልጋቸው ውሳኔዎችም የተወሰነም ዞር ብሎ የመረዳት ደረጃ ይኖራል ብዬ ተስፋ አድርጋለሁ ሲልም ነው የተናገረው ትሬንት አሌክዛንደር አርኖልድ። አሰልጣኝ ዦዜ ሞሪኒዮ ከትናንትና ወሳኝ ጨዋታ በኋላ የተለያዩ በርከት ያሉ ጉዳዮችን አንስተዋል። ኤስፓኞል በዓለም ዋንጫ ላይ የተጫወቱ ተጫዋቾች ያልነበሩትም ብለዋል ዦዜ ሲናገሩ። ይህም በግልጽ ይታያል፣ እኛ አሁንም ገና የምንሰራቸው ስራዎች እንዳሉ ናውቃለሁ ብለዋል። ተቀያሪ ተጫዋቾች ሁልጊዜም ለማሸነፍ ሊረዱን ይችላሉ፣ እነዚህ ነጥቦችን በጣም አስፈላጊ ናቸው ነው ያለው። ሪያል ማድሪድ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዳንዶቹ እዚህ ቡድን ውስጥ አሉ ሲሉ ነው ዦዜ ሞሪኒዮ የሚናገሩት። ኬሊያን ምባፔም በዓለም ዋንጫው ታሪክ ውስጥም ምርጡ ተጫዋች ነው ሲሉ ዦዜ ይቀጥላሉ። ስለ ቤሊንጋምም ተናግረዋል።
ብሏል። ይሄ የሱ ሚና ነው። ጎሎችን የማስቆጠር ብቃት ስላለው ወደ ተቃራኒ ሳጥን ተቃርቦ መጫወት አለበት። ቁጥር 6 ወይም 8 ሆኖ ከተጫወተ ግን የማስቆጠር ብቃቱን እናጠዋለን። እሱ ድንቅ ተጫዋች እንደሆነ በደንብ እናውቃለን ሲልም ነው ጆዜ ሞሪኒዮ የተናገረው። በአራት ከባድ ውድድሮች ላይ ነው የምንጫወተው፣ ስለዚህም 11 ተጫዋቾች ብቻ ሳይሆን የቡድኑ ሁሉንም ተጫዋቾች እንፈልጋቸዋለን ብሏል ጆዜ ሞሪኒዮ። ካርሎስ ኤስፒም በጣም ጥሩ ተጫዋች ነው። ጎንዛሎ ወደ ፉልሃም ሲሄድ ሊሄድ እንደሚችል በሰማን ጊዜ ዡኒ ካላፋት ጥቂት ስሞችን ለውይይት አቀረበልን። እኛም ስለ ተጫዋች መስፈርቶችና መገለጫዎች ተነጋገርን። እሱን ካየነውና በጥሩ ሁኔታ ካጠና ነው በኋላ በጣም ተደሰትን። እሱ ለዚህ አይነት ጨዋታና ለምንፈልገው አይነት ብቃትም ወጣት ልጅ ነው፣ በጣም ጥሩ ተጫዋች ነው ሲሉም ጭምር ነው ጆዜ የተናገሩት። ስለ ቪኒሲዮስም ሲናገሩ እሱ ቅዱስ አይደለም፣ ነገር ግን በሱ ላይ እያደረጉ ያሉት ነገር ግን በጣም ከበደ፣ ከመጠን በላይ ነው። እኛ ጉልበተኝነትን፣ ትንኮሳን የምንታገልበት ዘመን ላይ ነን። ነገር ግን በቪኒ ላይ እየሆነ ያለው ግን ግልጽ የሆነ ትንኮሳ ነው፣ ከተመልካቾቹም ከተቃዋሚ ተጫዋቾችም። ይህ ሁሉ በተደራጀ ሁኔታ የሚደረግ ነው። ጨዋታው ከተጀመረበት ቅጽበት አንስቶ እስከ መጨረሻው ከአንዱ ተጋጣሚ ወደ ሌላኛው ተቃዋሚ እየተቀባበሉ ነው የሚያደርጉት። ይህ ልጅ ቪኒ ከፍተኛ የሆነ የስሜት ቁጥጥር ያስፈልገዋል፣ በጣም ከባድ ነው ብሏል። አናግሬው ነበር። ጎል ገባህ እባክን የምታከብርበትን መንገድ ተጠንቀቅ፣ ምክንያቱም ሜዳ ላይ እንድትቆይ እፈልጋለሁ ብዬዋለሁ። ለሱ ይህንን መንገርም ማስፈለጉ ራሱ ስህተቱ ያለው እዚያ ላይ ነው። ይሄ ሊሆን የሚገባው ነገር አይደለም። ለዛ ነው ይህንን ጉልበተኝነትና ትንኮሳ ነው የምለው። ተከፍሎ መታየት ያለበት ልጅ እንዲህ ሲደረግም ለማየት በጣም ያሳዝናል ሲልም ጭምር ነው ጆዜ ሞሪኒዮ ከዚህ ተጫዋች ጋር ወይም ከቪኒሲዮስ ጁኒየር ጋር በተያዘ ሀሳቦቹን እያጋራ እንደሚገኝ የተገለጸው። እንግዲህ ትልቅ ተቃውሞችም እየጠነከሩበት እንደመጣ ጭምር ነው ይፋ እያደረገ እንደሚገኝ የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። የባርሴሎናን አንዳንድ ጉዳዮችን እንገራቸው። አሌሃንድሮ ባልዴ የሆርግ ሜንዴዝ መምጣትንና የሃንስ ፍሊክ ማስጠንቀቂያን ጨምሮ በቅርብ ጊዜ ክስተቶች ቢኖሩም በባርሴሎና የወደፊት ህይወቱ ተስፋ አልቆረጠም። ለባልዴ ቅርብ የሆኑ ሰዎች የሃንስ ፍሊክ ቃላትን እንደ ፈተና ይመለከተዋል። ባርሴሎና በሱ ላይ እምነት ከሌለው መልቀቅን ይቀበላል። ነገር ግን ምርጫው መቆየትና ለቦታው መታገል እንደሆነ ግን በተደጋጋሚ ጊዜም እየተገለጸ ነው። ነገር ግን አሁንም ቢሆን ተጫዋቹ የመልቀቅ አዝማሚያዎች እንደሚያሳይ ነው መረጃዎች የሚወጡት። አሌሃንድሮ ባልዴና ማርክ ካሳዶ ሁለቱም ባርሴሎናን ይለቃሉ ተብሎ ይጠበቃል። ለባልዴ መልቀቅ በተመለከተ የግድ ተጫዋቹ ራሱ ግፊት እያደረገ ነው ማለት ባይሆንም ክለቡ ግን ለመሸጥ ከወሰነ ግን ባልዴ እድሉን ለመጠቀምም ይሞክራል ተብሎ ይታሰባል። የአሌሃንድሮ ባልዴ ወኪል ሆርግ ሜንዴስ በዝውውር መስኮት የመጨረሻ ሳምንትም ለግራ መስመር ተከላካይ ከትልቅ ክለቦችም ጥያቄ ከቀረበ ብቻ ክለቡን የሚለቅበት መንገድን እየፈለገ ነው። ባልዴ ክለቡን ለመልቀቅ ግፊት እያደረገ እንዳልሆነ ግን በተደጋጋሚ ጊዜ ይገለጻል። ማንቸስተር ዩናይትድ ደግሞ የዚህ ተጫዋች ትልቁ ፈላጊ እንደሆነ የሚታወቅ ጉዳይ ነው። አሌሃንድሮ ባልዴ ዛሬ ከሚደረገው ጨዋታ ሙሉ ለሙሉ ከጨዋታ ውጪ እንደሆነ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና የሚለቅበት እድል እንዳለ ነው በትልቁ እየተገለጸ እንደሚገኝ ዘገባው እየጠቆመ የሚገኘው። ማንቸስተር ዩናይትዶችም ይህንን ተጫዋች የማግኘት ጥሩ እድል እንዳለው የሚያሳዩ መረጃዎችን በትልቁ እየወጡ ይገኛሉ። ባርሴሎና ሁሊያን አልቫሬዝን ያስፈርም እንደሆነ እንግዲህ ተጠይቀው ነበር። አሰልጣኝ ሃንስ ፍሊክ ይህንን መልስ መስማት አትፈልግም፣ ነገር ግን ከዚህ በፊት ተናግሬያለሁ፣ ስለ ሁሊያን ማውራት አልፈልግም ሲልም ጭምር ነው የተናገረው። ሌላኛው በእግር ኳስ ግብ ማስቆጠር እጅግ በጣም ወሳኝ ነው። ነገር ግን እንደ ራሽፈርድ፣ ፌራን ቶሬስ እና ሌቫንዶስኪ ያሉ ተጫዋቾች ከለቀቁ በኋላ በቡድን ውስጥ ወደ 100 የሚጠጉ የግቦችን አተዋልና ይህም እንደ ባርሴሎና ላለ ትልቅ ክለብም ችግር አይደለም ወይ ተብሎ ተጠይቆ ነበር። ነገሩ በትክክል እንደዚያ መሆኑን እርግጠኛ አይደለሁም። በእርግጥ ብዙ ለውጦችን እንዳደረግን አውቃለሁ፣ ነገር ግን አንዳንድ ጊዜ በቡድን ውስጥ ደግሞ ለውጥ ማድረግ ጥሩ ነው። ምክንያቱም አሁን ላይ ሁሉም ሰው ሁኔታውን በደንብ ይረዳዋል። እጅግ ከፍተኛ ጥራት ያላቸው ምርጥ ተጫዋቾችን አስፈርመናል። የቡድኑ የጥራት ደረጃም ከፍ ብሏል። እርግጥም ነው አንዳንድ ተጫዋቾች ይሄ ለኔ ምን ማለት እንደሆነ ቦታዬን አጣ ይሆን ወይ ብለው ሊያስቡ ይችላሉ። ይህም ተፈጥሯዊ ነው። ነገር ግን በመጨረሻም በእያንዳንዱ ቦታ ላይ ውድድሮች አሉ። ይሄ ደግሞ የበለጠ ጠንካራ ያደርጋቸዋል። በዚያ ውድድር ምክንያትም ከቀን ወደ ቀን ታድጋላችሁ፣ ቡድኑም ያድጋል፣ ይጠነክራል። ዋንጫም የሚገኘው በዚህ መንገድ ነው። እኛም የምንፈልገው ደግሞ ይህንኑ ነው ሲልም ነው የተናገረው አሰልጣኝ ሃንስ ፍሊክ። በዚህ ደረጃ ጥራት ባላቸው ተጫዋቾች መካከልም ሆኖ በየቀኑ ልምምዶችን ማድረግ ትልቅ እድልም ነው። ዛሬም ደግሞ ይህንኑ ተመልክቻለሁ። በልምምድ ወቅት የሚያየው ጥራት በእውነትም አስደናቂ እንደሆነ ለቡድኑ ነግሬያቸዋለሁ ሲልም ጭምር ይናገራል። የሁሉም ቡድኖችም ደረጃ አስደናቂ ነበር። ኳስን ከመከላከል ወደ ማጥቃት የማሸጋገር አጨዋወታችንም እጅግ በጣም በከፍተኛ ደረጃ ላይ ነበር። ነገር ግን ከሁሉም በላይ ግን አስፈላጊው ነገር ጥሩ ጅምር አድርጎ ጨዋታን አሸንፎ መጀመር ነው ሲልም ጭምር ነው አሰልጣኝ ሃንስ ፍሊክ
ሀሳቡን የተናገረው። ስለ ዣኦ ካንሴሎ ልጠይቅ እፈልጋለሁ፣ ምክንያቱም ከመጀመሪያው ጊዜ ጀምሮ ከቡድኑ ጋር ልምምድ ሲያደርግ ቆይቷል የሚል ጥያቄም ቀርቦለት ነበር። ለሱ ያሰብከው እቅድ ምንድን ነው? እንዲሁም ከኤልቼ ጋር ደግሞ በሚደረገው ጨዋታ ላይ መሰለፍ እድል አለው ወይ ተብሎ ተጠይቆ ነበር። ሃንስ ፍሊክ ዛሬ መጫወት ይችላል፣ ለጨዋታው ዝግጁ ነው ብሏል። ለኔም ዣኦ ካንሴሎ አስደናቂ የቴክኒክ ብቃት ያለውና ከፍተኛ ስሜትና ፍላጎት ያለው ተጫዋች ነው። ባለፈው የውድድር ዘመን በሚጫወትበት ቦታ ላይ ትልቅ አስተዋጽኦችን አድርጎልናል። እንዲሁም በማጥቃት ረገድም ተጨማሪ አማራጮችን ሰጥቶናል። ወሳኝ በሆኑ ጊዜያትም በከፍተኛ ብቃትም በመጫወት የስፔን ሊግ ዋንጫን እንደገና እንድናሸንፍም ትልቅ ገዛን አድርጎልናልና በዚህ ጨዋታ ላይም ለመጠቀም እንሞክራለን ብሏል። ዛሬ ከኤልቼ ጋር በሚደረገው ጨዋታ ለአንተ የመጀመሪያው የሊግ ውድድር ካለፉት 2 የውድድር ዘመናት ይልቅ ይከብዳል፣ ተመሳሳይ ደረጃ ላይ ይሆናል ወይስ ደግሞ ቀላል ይሆናል የሚል ጥያቄም ቀርቦለት ነበር። ይሄ ለኛ የመጀመሪያው ጨዋታ ነው። እነሱ ግን የሊጉ ጉዟችን አስቀድመው ስለጀመሩ ይሄ ለነሱ ሁለተኛው ጨዋታ ይሆናል። ሁኔታው ተመሳሳይ ነው ብዬ አላምንም። ሙሉ አቅማችንን 100% መጠቀም ይኖርብናል። ማንኛውም ተጫዋች ከዚህ ያነሰ ጥረት ማድረግ የለበትም። በሜዳው ላይ የሚገኙ ሁሉም ተጫዋቾች ይህንን ጨዋታ ለማሸነፍ የቻላቸውን ሁሉ አቅምም መስጠት አለባቸው፣ ይጠበቅባቸዋልም። ዛሬ ለኛ አስፈላጊው ቀን ነው ሲልም ነው አሰልጣኝ ሃንስ ፍሊክ ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።